ጥቅምት 3 2018 ዓመተ ምህረት ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መጥተናል። ያው አድማጮች ተመልካቾቻችን እንደምንቆያችሁ የጥቁር ገበያ ምንዛሬ ዛሬም በከፍተኛ ጨምሯል። ሁሉም ገንዘቦች በዛሬው ዕለት በከፍተኛ ጭማሪ ያሳያሉ። በዛሬው ዕለት ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በጥቁር ገበያው 172 ብር ከ90 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 147 ብር ከ65 እየተመነዘረ የሚገኝ ሲሆን መሸጫቸው ደግሞ 150 ብር ከ60 ነው። እንደዚሁም አማራ ባንክ ላይ 146 ብር ከ88 እየመነዘሩ በ149 ከ81 ሲሸጡ፣ ዳሽን ባንክ ላይ ደግሞ በ145 ብር ከ17 እየመነዘሩ በ148 ከ08 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው 200 ብር ከ71 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ዩሮ 171 ብር ከ80 እየተመነዘረ የሚገኝ ሲሆን የሚሸጡት ደግሞ 175 ብር ከ23 ነው። እንደዚሁም ገዳ ባንክ ላይ በ171 ብር ከ60 እየመነዘሩ በ175 ብር ከ03 ሲሸጡ፣ ሂጅራ ባንክ ላይም 170 ብር ከ29 እየመነዘሩ በ173 ከ69 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ 230 ብር ከ21 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ፓውንድ ስተርሊንግን በዛሬው ዕለት ከሚመነዝሩ ባንኮች በቀዳሚነት አቢሲኒያ ባንክ ላይ አንዱን ፓውንድ 197 ብር ከ78 ሲሸጡ መሸጫቸው ደግሞ 201 ብር ከ74 ነው። እንደዚሁም ሂጅራ ባንክ ላይ በ196 ብር ከ06 እየመነዘሩ በ199 ከ98 ሲሸጡ፣ ዳሽን ባንክ ላይ በ195 ብር ከ99 እየመነዘሩ በ199 ከ91 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 214 ብር ከ85 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ደግሞ በባንክ ከሚመነዝሩ በቀዳሚነት የምናገኘው አቢሲኒያ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ስዊስ ፍራንክ 184 ብር ከ33 እየተመነዘረ የሚገኝ ሲሆን በ188 ብር ከ02 ደግሞ በመሸጥ ላይ ይገኛል። እንደዚሁም ወጋገን ባንክ ላይ በ179 ከ10 እየመነዘሩ በ182 ከ68 ሲሸጡ፣ ንብ ባንክ ላይ ደግሞ በ177 ከ15 እየመነዘሩ በ180 ከ69 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያው 123 ብር ከ23 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ካናዳ ዶላር በዛሬው ዕለት ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንዱን የካናዳ ዶላር 104 ብር ከ72 ሲመነዝሩ በ106 ብር ከ82 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም አዋሽ ባንክ ላይ በ104 ብር ከ31 እየመነዘሩ በ106 ብር ከ40 ሲሸጡ፣ አቢሲኒያ ባንክ ላይም አንዱን የካናዳ ዶላር 102 ብር ከ93 ገዝተው በ104 ብር ከ99 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 112 ብር ከ69 ሲመነዝሩ በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት ልማት ባንክ ላይ አንዱን የአውስትራሊያ ዶላር 93 ብር ከ46 እየመነዘሩ 95 ብር ከ33 ይሸጣሉ። እንደዚሁም ንግድ ባንክ ላይ 90 ብር ከ29 በመመንዘር ላይ የሚገኙ ሲሆን 92 ብር ከ09 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም እናት ባንክ ላይ 82 ብር ከ69 እየመነዘሩ በ84 ብር ከ34 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ21 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት አቢሲኒያ ባንክ ላይ አንዱ የስዊድን ክሮናን 15 ብር ከ55 ሲመነዘር መሸጫው 15 ብር ከ86 ነው። እንደዚሁም ዘመን ባንክ ላይ 15 ብር ከ13 እየመነዘሩ በ15 ብር ከ43 ሲሸጡ፣ ወጋገን ባንክ ላይ ደግሞ 15 ብር ከ11 እየመነዘሩ 15 ብር ከ41 ደግሞ በመሸጥ ላይ ይገኛል። ወደ ኤዥያ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያው 24 ብር ከ23 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት አቢሲኒያ ባንክ ላይ አንድ የቻይና ዩዋን 20 ብር ከ70 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 21 ብር ከ12 ነው። እንደዚህም ወጋገን ባንክ ላይ 20 ብር ከ12 እየመነዘሩ 20 ብር ከ52 ሲሸጡ፣ ብርሃን ባንክ ላይ ደግሞ 20 ብር ከ06 እየመነዘሩ በ20 ብር ከ46 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ደግሞ የኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያው 563 ብር ከ40 እየተመነዘረ የሚገኝ ሲሆን
በከፍተኛ ደረጃ ደግሞ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ልማት ባንክ ነው። ልማት ባንክ ላይ በዛሬው ዕለት አንድ የኩዌት ዲናር 463 ብር ከ94 ሲመነዘር መሸጫው ደግሞ 473 ከ22 ነው። እንደዚሁም ንግድ ባንክ ላይ 451 ብር ከ37 እየመነዘሩ በ460 ብር ከ40 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያው 47 ብር እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የዱባይ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አዋሽ ባንክ ነው። አዋሽ ባንክ ላይ በዛሬው ዕለት አንድ የዱባይ ድርሃም 43 ብር ከ33 ሲመነዘር መሸጫው ደግሞ 44 ብር ከ20 ነው። እንደዚሁም የሂጅራ ባንክ ላይ አንዱን የዱባይ ድርሃም 42 ብር ከ19 ሲመነዝሩ የሚሸጡት ደግሞ 43 ብር ከ03 ነው። አቢሲኒያ ባንክ ላይም 40 ብር ከ24 እየመነዘሩ 41 ብር ከ05 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያው 46 ብር ከ09 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት አዋሽ ባንክ ላይ አንድ የሳውዲ ሪያል 42 ብር ከ40 ሲመነዘር በ43 ብር ከ25 ደግሞ በመሸጥ ላይ ይገኛል። እንደዚሁም ሂጅራ ባንክ ላይ 41 ብር ከ09 እየመነዘሩ 41 ብር ከ91 ሲሸጡ አቢሲኒያ ባንክ ላይ ደግሞ 39 ብር ከ20 ገዝተው በ39 ብር ከ99 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያ 46 ብር ከ18 ሲመነዘር በባንክ ደግሞ 40 ብር ከ85 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪያል ነው። አንድ የኦማን ሪያል በጥቁር ገበያ በዛሬው ዕለት 449 ብር ከ49 ሲመነዘር በባንክ ደግሞ 388 ብር ከ12 እየመነዘሩት ይገኛሉ። ሌላ ገንዘብ ደግሞ የጆርዳን ዲናርን ስናይ አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያው 243 ብር ከ76 ሲመነዘር በባንክ ደግሞ 270 ብር ከ12 በመመንዘር ላይ ይገኛል። የባህሬን ዲናርን ደግሞ ስንመለከት በዛሬው ዕለት በጥቁር ገበያ 458 ብር ከ65 ሲመነዘር በባንክ ደግሞ በ392 ብር ከ15 ሳንቲም እየመነዘሩት ይገኛሉ። ሌላ ገንዘብ ደግሞ የቱርክ ሊሬ ነው። አንድ የቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ13 ሲመነዘር በባንክ ደግሞ 3 ብር ከ42 ሳንቲም እየተመነዘረ ይገኛል። የየመን ሪያልን ደግሞ ስናይ በዛሬው ዕለት በጥቁር ገበያው በ0.72 ሳንቲም ሲመነዘር በባንክ ደግሞ በ0.61 ሳንቲም እየተመነዘረ ይገኛል። የህንድ ሩፒን ደግሞ ስናይ በጥቁር ገበያው 1 ብር ከ94 ሲመነዘር በባንክ ደግሞ በ1 ብር ከ42 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ28 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.79 ሳንቲም ይመነዘራል። እንደዚሁም የኬንያ ሽልንግ በ1 ብር ከ09 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳቸው።